በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ የተሰበሰባችሁ አባቶችና እናቶቼ፣ እህቶችና ወንድሞቼ፣ ሕፃናትም ጭምር በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ከረማችሁ? እግዚአብሔር ሳምንቱን ሙሉ ጠብቆ በቸርነቱ ለዚህ ሰዓትና ጊዜ ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስፋ እደከ ይህን ቃል ሁላችሁም እንድትሉ በትህትና እጠይቃለሁ። እጅህን ዘርጋ በሉ እስኪ። አይ አላላችሁትም። እጅህን ዘርጋ። እንድንዘረጋ እግዚአብሔር ይርዳ። የታጠፈውን ሁሉ እሱ ይዘረጋል። እንድንዘረጋ አምላካችን እግዚአብሔር ቸር ነው። ስንዘረጋ ደግሞ ባዷችንን አንመለስም። እጁን የዘረጋ ወደ እግዚአብሔር እጁን አድርሶ በረከትን ያገኛል። መዝሙረኛው ዳዊት ለዛ ነው ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ታደርሳለች ከእግዚአብሔርም በረከትን ታገኛለች እያለ ይናገራል። እንደ አምላክ ዳዊት ኢትዮጵያ የሚለው ተራሮቿን አይደለም። ወደ ኦርቶዶክሳውያን የቀደሙት አባቶቻችን ወደ እግዚአብሔር ጮኸው ወደ እግዚአብሔር አልቅሰው አፏቸውን አልተመለሱም። ሐዘናቸው በደስታ መከራቸው በደስታ ተቀይሮላቸው እግዚአብሔርን ሲያመሰግኑ ኑረዋል። ታሪክም ተጽፎ እግዚአብሔር ስለረዳቸው እናገኛለን። ዛሬስ እኔና እናንተ እጃችንን ወደ እግዚአብሔር የማንዘረጋው ብዙ ጊዜ ዘርግተንስ ምሕረት ያላገኘነው ለምንድን ነው? ብዙ ጥያቄዎች አሉ። እግዚአብሔርን ጠይቀነዋል፣ እንጠይቀዋለንም። ጥያቄያችን ለምን አልተመለሰም? አባቶቻችን ጠይቀው እግዚአብሔር ሰምቷቸው ጥያቄያቸው ተመልሶላቸው አገራቸውን ዳር ድንበሯን ጠብቀው ሃይማኖት አቆይተው ሃይማኖት ለኛ አውርሰውናል። አገራቸውን ጠብቀው በዓለም ተከብረው ይኖራሉ እና እግዚአብሔር ስለሰማቸው በቃል ኪዳኑ ታቦት ፊት ተንበርክከው አላፈሩ። ዛሬስ ለምንድን ነው ሁል ጊዜ ይቀደሳል? እኔና እናንተም ወደ መቅደሱ እንመጣለን፣ እንደ አባቶቻችን እንጾማለን እኮ። ለምንድን ነው ጥያቄያችን ያልተመለሰው? ለምንድን ነው ምሕረት ያላገኘ ነው? ራሳችንን መጠየቅ አለብን። ሁሉም ራሱን ይፈትሽ። ጾማችን አግባብ አለው? ከቂምና ከበቀል ንጹሕ ሆነን የምንጾመው? ጥላቻ የለብንም፣ ምቀኝነት የለብንም። በወንድማችን ላይ በምቀኝነት አልተነሳንም፣ እህታችንን አልተመቀኘናትም፣ በልባችን ክፉ አላሰብንም። እነዚህ ሁሉ ሳናረግ እጃችንን ብንዘረጋ ምሕረት ይዘን አንመለስም። ኦርቶዶክሳውያን መጀመሪያ ልብን ንጹሕ ማድረግ አስፈላጊ ነው። ጌታችን ኢየሱስ ክርስቶስ በቅዱስ ማርቆስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ የተናገረው ነገር አለ። በማስተዋል እንድትሰሙ በትህትና ጠይቃችኋለሁ። ወሩአ ካይበ ምኵራብ በሰንበት ወሀሎ ኢየብእሲ ዘየብሰት እደሁ ይላል። ዳግመኛ በሰንበት ወደ ምኵራብ ገባ ይላል። ከዚያም እጁ የሰለለ ሰው አገኘ። ወደ ምኵራብ በገባ ጊዜ በደዌ የተያዘ ሰው፣ ከደዌውም መካከል እጁ ናት የታመመችው። አሁን ወደ ምኵራብ ገብተናል፣ ወደ ቤተ መቅደስ ገብተናል። ምን ላይ ነው ያለው በሽታችን? እግዚአብሔር ሊፈውሰን ይፈልጋል። የት ላይ ነው ደዌያችን? የነፍስ ነው የሥጋ በሽታችን? በሐዲስ ኪዳን የምንኖር ክርስቲያኖች እግዚአብሔር ለእኛ ቅርብ ነው። ቅርብ የሆነውን አምላክ ደዌያችንን ነግረነው ሊፈውሰን ይፈልጋል እግዚአብሔር።
እና ወደ ምኩራብ ሲገባ ግን ሰው እጁ የሰለለች ከሰውነቱ አካላት አንዱ እጁ ታማለች። ወይታቀብዎ ለእለ ይፈውሶ በሰንበት ከሞያ አስተዋዶ ይገርማቸዋል። ኢየሱስ ክርስቶስ ወደ መቅደስ ሲገባ በሰንበት ቀን ፈወሰ ብለው ክርስቶስን ሊከሱ የተዘጋጁ ሰዎችም አሉ። ከሳሽ ዛሬ ብቻ አይደለም ክርስቲያኖች፣ ልትፈወሱ ልትድኑ ወደ ቤተ መቅደስ ስትመጡ በእናንተ ላይ የክስ ድምፃቸውን የሚያሰሙ ሰዎች አሉ። እሷ ብላ ክርስቲያን፣ እርሱ ብሎ ክርስቲያን ብለው የሚከሱ ሰዎች አሉ። መከሰስ በእኔና በእናንተ አልተጀመረም። ሰማይና ምድርን የፈጠረ ጌታ እንኳን ተከሷል። እርሱን ሊከስ የተዘጋጀ እኮ ነው የሰው ልጅ። እንኳን እኔና እናንተ ትንሽ ሲነኩን ሰዎች ብዙ ነገር እንናገራለን። ሰው ክፉ ነው፣ ጌታም ከሰዎች ተጠበቁ ነው ያለው። እና ምን አለ? ሊከሱት ይፈልጉ ነበረ። ወይም የበለውቱ ብሲ ዘጹት እደሁ ተምስወቁ ማይከለ ያለው ክርስቶስ ግን ምንም ሊከሱንም ምንም ስማችንን ሊያጠፉንም። ታስታውሳላችሁ በዮሐንስ ወንጌል ምዕራፍ 8 ያቺ ሴት ዝሙት ስትፈጽም አገኘናት ብለው ከእርሷ አምጥተዋታል። በሙሴ ሕግ በድንጋይ ተወግራ ትሙት ወይስ ምን ትላለህ አሉት። እሱም ምን አለ? ለይገራ በእምር ቀድሞ ዘአልቦ ኃጢአትን የሚያክሙ ከእናንተ መካከል ኃጢአት የሌለበት ሰው ካለ አስቀድሞ በድንጋይ ይውገራት አለ። ሁሉም ኃጢአተኞቹ ነው፣ ጥለውት ሄዱ። ጌታ ምን አለ? ኢታብሲ ዳግመ ልጅ ሆይ ዳግም አትበዲ። እንዴት ደግ አባት ነው እግዚአብሔር! ትናንት ሰርቀን ዋሽተን ዘሙተን ኃጢአት ሰርተን ሊሆን ይችላል። በዚህ ስቃይ ውስጥ አልፈን ሊሆን ይችላል። ዛሬ ስንመለስ ደስ ይለዋል እግዚአብሔር። ዛሬ ንስሐ ስንገባ፣ ዛሬ የክርስቶስን ቅዱስ ሥጋውና ክቡር ደሙን ዛሬ ስንቀበል አባታችን እግዚአብሔር ፍቅር ስለሆነ ደስ ይለዋል። ስሙ ለዘላለሙ የተመሰገነ ይሁን። ከሳሾች ዙሪያውን በቆሙበት መካከል ወይም የበለውቱ ብእሲ ዘጹት እደሁ ተምስወቁ ማእከለ አለው። ያ እጁ በሽተኛ የሆነውን ሰው ተነስ፣ በመካከላችን ቁም አለው። እግዚአብሔር እንዲህ ነው፣ እንድንቆም ነው የሚፈልገው፣ እንድንበረታ ነው የሚፈልገው። ሰይጣን ክፉ ነው። ደዌ እንዲይዘን፣ በሽተኞች እንድንሆን፣ እንድናማርር፣ እንድንወድቅ፣ በሐኪም ቤት እንድንወድቅ፣ እንድንሰቃይ ነው የሚፈልገው ዲያብሎስ። የኔና የእናንተ ጌታ ክርስቶስ ግን ከወደቅንበት አንስቶ ተነሽ ቁሚ፣ ተነስ ቁም፣ ለምን ትተኛለህ? ተነስ ቁም ይላል እግዚአብሔር። እርሱ ይጣራል። በቤተ መቅደሱ ቁመን እንድናስቀድስ እግዚአብሔር በቸርነቱ ይርዳል። ወይም የለሙ ይከውን በሰንበት ገቢረ ሰናይ አው ገቢረ እኩይ ወሃዮ ነፍስ ወሚመ ቀቲል ወአርመሙ አለ። ኢየሱስ ክርስቶስ ዘወር አለና በሰንበት ቀን መልካም ማድረግ ይገባል ወይንስ ክፉ ማድረግ? ነፍስ ማዳን ይገባልን ወይንስ ነፍስ መግደል አላቸው። ገሰጻቸው። በሰንበት ቀን ሰንበት ነው እያላችሁ ስራ መፍታት ነው የሚገባው ወይስ ስራ መስራት ነው? የተራበ ማብላት፣ የተጠማ ማጠጣት፣ የደከሙትን ማገዝ ነው ማስመሰል ነው አላቸው። አይሁድ ያስመስላሉ፣ ፈሪሳውያን አስመሳዮች ናቸው። በሰንበት ቀን እንዲህ አይደረግም እያሉ ይነቅፋሉ። እናንተ ግን አድርጉ። ክርስቲያኖች ምን አድርጉ? በሰንበት ቀን የተራበውን አብሉ፣ በሰንበት ቀን የተጠማውን አጠጡ፣ በሰንበት ቀን
የታሰረውን ጠይቁ፣ ጎብኙ፣ ከቻላችሁ አስፈቱ። ይህ ክርስቶስ መልእክት ነው። በዚህ እግዚአብሔር ይደሰታል እንጂ አያዝንም። በሰንበት ቀን የወደቀውን አንሱ፣ እግዚአብሔር ይከብርበታል፣ ይደሰትበታል። ከዛ በኋላ ወደ ጸሎት ኢየሱስ እንዘ ይተምር ወይተክዝ በእንተ ዑረተ ልቦሙ ኢየሱስ ጌታ ኢየሱስም ስለ ልቦናቸው ዕውርነት አዝኖ ተቆጥቶ ተመለከታቸው። ያንን ሰው ግን ያ እጁ የሰለለችውን ሰው ግን ምን አለው? ተንስ ስፋ እደከ አለው። ተነስ እጅህን ዘርጋ አለው። ኢየሱስ ክርስቶስ ተነስ እጅህን ዘርጋ ሲለው ለዘመናት ሰሎ የማይንቀሳቀሰው እጅ ተነስቶ ሕይወት ዘራበት ይላል። ለስም አጠራሩ ክብር ምስጋና ይግባ። ይሄን ነው ቅድም ካህኑ በቅዳሴ ያነበቡልን። ይሄ ነው አይለፋችሁ የምንለው። ይሄ ቃል አይለፋችሁ፣ ሳታስቀድሱ ሕፃናቱም አይቁረቡ፣ ይህን ቃል ሳይሰሙ አይቁረቡ የምንላችሁ ይሄ ቃል በቅዳሴው መካከል ስለሚነበብ ነው። ኦርቶዶክሳውያን ይህን ብሎ ሲናገረው ኢየሱስ ክርስቶስ ይህን ሲናገር ለዘመናት እጅ አልባ ሆኖ የነበረው ጌታ ሰው ያ እጁን አጥቶ የነበረው ሰው እጁን አገኘ። ወገኖቼ ወደ ቤተ መቅደስ ስንመጣ ጸበሉን ስንጠመቅ እምነቱን ስንቀባ አልንቀሳቀስ ያለው እጃችን ይንቀሳቀሳል። ብዙ ምዕመናንም እኮ ምስክርነት ሰጥተዋል። ጸበሉን ጠጥቼ ተፈውሻለሁ፣ እምነቱን ተቀብቼ ድኛለሁ። መጻጉዕን ታስታውሳላችሁ። መጻጉዕ ለ38 ዘመናት በአልጋ ቁራኛ ተሸክሞ ነበረ። የዚህ ዓለም ሐኪሞች አልጋ ሰጥተው ነው የምንፈውሳለን የምን ኢየሱስ ክርስቶስ ግን መጻጉዕን አልጋህን ተሸከም አለው። አልጋችንን እንድንሸከም የደከመው እንድንበረታ የሚያደርግ አምላክ ነው የምናመልከው። ከተወለደ ጀምሮ ዓይን የሚባል ነበር አልነበረም ነበረ። ወረቀ እንትፍ አለ ወደ መሬት፣ ጭቃ ቀባና ልሙጹን ግንባር ቀባው። ከዛ በኋላ ታጠብ አለው። ሂዶ ሲታጠብ ዓይን እያየ ዓይን ኖሮት እያየ መጣ። ወገኖቼ ክርስቶስ ፈዋሻችን ነው። ክርስቶስ አባታችን ነው። ይወደናል። ስለሚወደንም ነው ሥጋውን የቆረሰልን፣ ደሙን ያፈሰሰልን። የቆረሰውን ሥጋ ያፈሰሰውን ደም በልተን ጠጥተን የዘላለም ሕይወት እንዲኖረን ሙሽራ እንድንሆን እንድናጌጥ ነው አምላካችን እግዚአብሔር። ለስም አጠራሩ ክብር ምስጋና ይግባው። ኢየሱስ ክርስቶስ ውበታችን ነው። ኢየሱስ ክርስቶስ ክብራችን ነው። ይኸውላችሁ ኢየሱስ ክርስቶስ የሚለውን ስም አማኑኤል የሚለውን መጀመሪያ የተናገረው የራማው መልአክ ቅዱስ ገብርኤል ነው። ወደ ድንግል ማርያም ተልኮ ምን አለ? ወትወልድ ወልደ ወትሰምዮ ስሙ አማኑኤል፣ ወንድ ልጅ ትወልጃለሽ፣ ስሙን አማኑኤል ኢየሱስ ትዪዋለሽ አላት። ማንን? ድንግል ማርያምን። ይህን ስም ነው የምንጠራው። መልአኩ ቅዱስ ገብርኤል የጠራውን ስም በኋላ ከሰማይ ወርዶ ከድንግል ማርያም ከማኅፀኗ አድሮ ሲወለድ እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስ ብሎ ስሙን ጠርተዋለች። የኔና የእናንተ ጌታ በሰማይ በመላኩ በምድር ደግሞ ንጽሕት በሆነችው ቅድስት በሆነችው በድንግል ማርያም አማኑኤል ከእኛ ጋር የሆነ እንድንበላው እንድንጠጣው ራሱን የሰጠ አምላክ ነው። ጽፋ እደከ ዛሬም ደዌ ያለብን ዛሬም በሽታ ያለብን ለእግዚአብሔር እንንገረው። የተቋጠረውን ሁሉ እርሱ ይከፍታል። ለስም አጠራሩ ክብር ምስጋና ይግባል። ውድ ኦርቶዶክሳውያን እንግዲህ የዛሬ ሳምንት ከመጋቢት 4 እስከ መጋቢት 7 ድረስ ለተከታታይ 4 ቀን በዚህ ቤተ መቅደስ ላይ ጉባኤ ተዘጋጅቷል። ስለዚህ ሁላችንም ከወዲሁ ለዚህ ጉባኤ ራሳችን እንድናዘጋጅ ቅድስት ቤተ ክርስቲያን ጥሪዋን ታስተላልፋለች። በዚህ ጉባኤ ብፁዓን አበው ሊቃነ ጳጳሳት፣ መምህራነ ወንጌል፣ ዘማሪያን
ቅድስት ቤተ ክርስቲያን እጅጉን ተጨንቃ ስለ ወንጌል ነፍስ ለማዳን ቅድስት ቤተ ክርስቲያን ዝግጅቷን ጨርሳለች።